ሄርሜላ አብርሽን የራሷ ለማድረግ የማትሄድበት ርቀት የለም። እኔ ግን ዝም ብዬ ነገራቶችን ሳያቸው የእመኑኝ ሩት ትመጣለች፣ በመሀል ነገሮችን ታበላሻቸዋለች። ሩታ ትመጣለች፣ ጠብቁ። ሄርሜላ አብርሽን በዚህ ልክ ሰርፕራይዝ የምታደርገው ይህን ብዙ ነገራቶችን ልታሳየው የምትሞክረው እንግዲህ ያው ከሱ ፍቃድ መጥቶ ነገራቶችን በሱ በኩል እንዲሆኑ ስለምትፈልግ ይመስለኛል። አብርሽ ደግሞ ያው ይሄ ሁላችንም የማንክደው ነገር ሄርሜላን ይወዳታል። ምክንያቱም ሄርሜላ ጋር ሲሆን ደስተኛ ነው። እኔ ታውቃላችሁ ሩትዬን በጣም ነው የምወዳት፣ የሩት ፋሚሊ ነኝ ምናምን ታውቃላችሁ። ግን የእውነታውን እናውራ ከተባለ አብርሽ ሄርሜላ ጋር ሲሆን ደስተኛ ነው። እና የሄርሜላ ፋሚሊዎች ዛሬ መቼም አለማችሁ ነው። ዛሬ መቼም ሚዜ ሆናችኋል። ምን ያልሆናችሁት አለ? ደስታ በደስታ ሆናችኋል። ግን ይሄ ደስታችሁ የሚዘርቅ አይደለም። እመኑኝ ፊልም እናለች በሉ የሚዘርቅ አይደለም። ሩትዬ ትመጣና ነገሮችን ታበላሻቸዋለች። ሩታ ማለት የልጁ እናት ነች። በቃ ተቀይራ እንደዚህ ያረኩትኝ ምን ያክል እንደምትወደኝ ለማወቅ ነው ምናምን ብቻ ወደዛ ወደዚህ ቀበጣጥራ አብርሽን ማሳመን አያቀታትኝም። አብርሽ ደግሞ ታውቃላችሁ በሩታ የሚጨክን ልብ የለውም። ሄርሜላን ምን ቢወዳት ምን እሷ ጋር መሆን ቢያስደስተው ታውቃላችሁ። ሲጀመር እንደዚህ አይነት ነገሮች ወንዶችን ያስደስታቸዋል። ግን እውነታው ይሄ አይደለም። እውነታው ሩት ጋር ነው የሚሆነው። ስለዚህ የሄርሜላ ፋሚሊዎች ብዙም ባትደሰቱ፣ ደስታቸውን በመጠኑ ብታረጉ እና ስለምታበረታቱኝ አመሰግናለሁ። ስለምሰጡኝ ሀሳብ አስተያየት፣ ሰብስክራይብ ያደረጋችሁ ነው በጣም ነው የምወዳችሁ። በጣም ነው የማመሰግነው ውድ ቤተሰቦቼ። እስኪ ሁላችሁም የተሰማችሁን ነገር ኮምቱ። እኔ ግን ሩት ጋር ቢሆን ሁሉም ነገር የሚያምር ይመስለኛል። ምክንያቱም ሁሉም ነገር ደስ የሚለው ከመጀመሪያ ጋር ይመስለኛል። የተሰማችሁን ሀሳብ ኮምትልኝ። ባይ ባይ።